በመጀመሪያ ምንድነው ቶሎ ቶሎ ማታወሪው የተጫነሽ አለ ወይ? ምንድነው ትንፋሽሽ የሚቆራረጠው? ለምንድነው የምታለከልኪው ስታወሪ ለምትሉ ቶሎ አታወሪም ለምትሉ ማለት ነው። የኔ ውዶች ከዚህ በላይ መጫን የለም እንደምታዩኝ ተጭኜ ነው። ምንድነው የተጫነሽ አለ ወይ ላላችሁኝ ከዚህ በላይ መጫን የለም ከዩቲዩብ ላለመጥፋት ነው እንጂ አሁን ያለሁበት ስሜት በጣም ከባድ ነውና በጣም ነው የሚደክመኝ። በጣም ነው በቃ እፎይ እፎይ የሚያስብለኝ። በዛ ላይ ለረጅም አመት ስደት ላይ ደክሜያለሁ በጣም። አሁን ላይ መጥቼ ግን እዚህ በቃ መቋቋም አልቻልኩም። ታውቃላችሁ በጣም ነው ትንፋሽ የሚያጥረኝ ምናምን ነገር እና ከዩቲዩብ ላለመጥፋት ነው የምመጣው እንጂ በጣም ከባድ ሁኔታ ውስጥ ነኝ። ምክንያቱም እየተቋቋምኩት አይደለም። በጣም ነው የሚደክመው እውነት ለመናገር እና ይሄን ደግሞ እናቴ ሆናችሁ ታውቁታላችሁ። አንዳንዴ እናቴ እንዲኮነሽ ነው ወይ የወለድሽኝ እናቴን በቃ ወደ ኋላ ዞር ብዬ እንዳስባት ከእስከዛሬው ሙር ለእናቴ በጣም ትልቅ ክብር በቃ ትልቅ 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 በቃ እናት ማለት ምን ማለት እንደሆነ እንድረዳ የደረስኩበት ጊዜ ነው። ምክንያቱም በጣም ከባድ ነው እናትነት። በዚህ ሰዓት የምናሳልፋት ጊዜ 9 ወር ሙሉ ያለችዋ የስቃይ ጊዜ ከባድ ነውና ውዶቼ የማለከልከው ለዚህ ነው። እየደከመኝ ነው በጣም ነው ትንፋሽ የሚያጥረኝ ብታዩ ሳወራ በጣም በጣም ቁርጥርጥ እያረኩ ነው የማወራውና አይ ነው አውቃለሁ። እና ደግሞ ብዙዎቻችሁ ምን ያቆራርጥሻል ምንድነው የተጫነሽ ትሉኛላችሁ። እና ከዚህ በላይ መጫን የለም የኔ ውዶች ተጭኛለሁ። ስሜቱ ደግሞ ሊገባው የሚችለው በቃ የሚያውቀው ሰው ነው ማለት ያለፈበት ነውና ብቻ እግዚአብሔር ይመስገን ደግሞ ተመስገን ለሚባል። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝዝዝ ተረፍርፍርፍ ይበልልኝ። ዛሬ እንግዲህ የአመቱ አቡነ ገብረ መንፈስ ቅዱስ ናቸው። ኦርቶዶክሳውያን እንግዲህ እንኳን አደረሳችሁ። አቡነ ሐምሌ 5 ጾም መፈቻ ነው ዛሬ እና እንኳን አደረሳችሁ። ዛሬ ታላቅ በዓል ነው ለኦርቶዶክሳውያን ታላቅ በዓል ነው እውነት ለመናገር እና አቡነ ገብረ መንፈስ ቅዱስ እንግዲህ ሁላችሁም ካላችሁበት ችግርና ሀሳብ ጭንቀት ያውጧችሁ። ጨረቃዎቼ አቡነ ገብረ መንፈስ ቅዱስ የዛሬው አቡነ እንግዲህ እናንተ ሰላም እንዲያወርዱልን እንግዲህ ሁላችሁም ጸሎት አድርጉ። ብቻ እንግዲህ በየሄዳችሁበት ሻማ አብሩ፣ ጧፍ ግዙና ስጡ። ሀይሚዬን ብሩክዬን አንድ አርጉልን። በመሀላቸው የገባውን ሰይጣን ገብቶ ሊያበጣብጥ ሊያመሰቃቅል የሚሞክረውን ሰይጣን እርሶ ብናርገው እንደ አመድ ያትኑልን። ምቀኞቹን ሸረኞቹን አጥፉልን። የእውነት ትላንትና እንዴት እንዳሳዘኑኝ ማላይ ነው አውቃለሁ። ብዙዎቻችሁ ድራማ ግማሾቻችሁ ድራማ ነው ትላላችሁ፣ ግማሾቻችሁ ደግሞ ድራማ አይደለም ትላላችሁ። ግን እኛ እንግዲህ የምናየው እነሱ ድራማ ነው እስካላሉን ድረስ እንደ ሪል አድርገን ነው የምናየው እና ውስጣችን ምንም ያህል እንኳን ጥርጣሬ ቢኖር ድራማ ሊሆን ይችላል የሚለው ጥርጣሬ ቢኖር ራሱ እኔ እንጃ ለእኔ ለማየት ይከብደኛል። አላቅም እነሱ እንደዛ ሲሆኑ በጣም ለማየት ይከብደኛል። በተለይ ሀይሚዬ ትላንትና በጣም አሳዝናኛለች። ብሩኬም አሳዝኖኛል። ሀይሚዬም አሳዝናኛለች። ማለት ከባድ ነው። ብሩኬም ቢሆን እንደው አጠፋ እንበልሽ ያደረገውን እንበልና አላደረገውም፣ ግን ቢሆን እንኳን ገባችሁ ተሳስቶ ሊሆን ይችላል። ስህተት ደግሞ ከባድ ነው። በቃ የማይሳሳት ሰው በዚህ ምድር ላይ እንደሌለ ደግሞ ታዝባላችሁ በአይምሯችሁ ላይ ሁላችንም። እኛስ በየቀኑ የምንሳሳተው ስህተት ይኖራል፣ በየጊዜው የምንሳሳተው ስህተት ይኖራል። ገባችሁ የሰው ልጅ ፍጹም አይደለም እና ያንን ሳስብ ደግሞ ብሩኬን በጣም አሳዘነኝ። በዛ ላይ ደግሞ ሀይሚዬንም እንደ ሴት ሆኜ በእሷ ቦታ ቆሜ አስብኳት። ታውቃላችሁ ሴት ነኝና በእሷ ቦታ ቆሜ አስብኳት። አስቡ ሁላችሁም ማለት ነው። አስቡ ሁላችሁም እስኪ ራሳችሁን በእሷ ቦታ ላይ አቆሙት። ከባድ ጊዜ ነው ለእሷ ይሄ ነገር ማለት ነው። ሪልም ቢሆን ድራማም ቢሆን ይሄ ቪዲዮ የሚሰራው ምድር ላይ ያለ እውነት ነገር ነው። ገባችሁ አለ በየቦታው እና ራሳችሁን በእሷ ቦታ አድርጋችሁ ስታስቡት ደግሞ በጣም ያማል። እውነት ለመናገር በጣም ይከብዳል።
ለእሷም ቢሆን ማለት ነው። ግን ሀይሚዬ የኔ ቆንጆ ያው አንድ ቃል ገብተሻልና ቃልሽን ጠብቂ ነው የምለው። አሁንም እኔ ቃልሽን ጠብቂ ነው የምለው። ቃል ገብታለች። አንዴ የገባችሁ ከብሩኬ ጎን መቆም አለበት። ሀይ ነው አውቃለሁ፣ በጣም ከባድ ነው፣ በጣም አስቸጋሪ ነው ማለት ራሳችንን በእሷ ቦታ ብናደርገው በጣም ይከብዳል። ምንም ብትል ምንም ብትናገር ማለት ተቆጥታለች የሆነ ሰዓት ላይ በቃ ብሩኬ እንዴት እኔ እኮ ተከራክሬልሃለሁ እንዴት እንደዛ ምናምን ብላለች። ግን ደግሞ በእሷ ቦታ ሆናችሁ ብታስቡት ደግሞ ልክ ናት። እና አንዳንዴ ነገሮች ህይወት በቃ ፈተና ነው። እኔ የሚያሳዝነኝ በዚህ እድሜያቸው በቃ የሆነ ፈተና በዛባቸው ልጆቹ ማለት ነው። አላቅም ብቻ እና አንዳንዴ ለመፍረድም ከባድ ነው ውዶቼ። ማንም ላይ መፍረድ አይቻልም። እኔ በበኩሌ ብሩኬም ላይ ለመፍረድ እውነት ይሄ ስህተት እውነቱ አድርጎት እንኳን ቢሆን እንኳን ነው የምላችሁ እኔ አልፈርድም። ምክንያቱም ማንም ሰው ንጹህ የለም በዚህ ምድር ላይ ማንም ሰው ንጹህ የለም። በቃ ይሄ ልጅ ሰው ነው፣ ወጣት ነው፣ ልጅ ነው። አሳስታው ሊሆን ይችላል። ምናልባት በንዴት በልህ ድራማም ከሆነ ደግሞ ትልቅ ትምህርት አለው በውስጡ ለሚሳሳቱ ሰዎች። በአንድ ቀን ስህተት የአንድ ቀን እልህ የአንድ ቀን ስሜት በኋላ ላይ ምን ያህል ዋጋ እንደሚያስከፍል ትልቅ ትምህርት አለው። ድራማም ከሆነ እውነትም ከሆነ ደግሞ እኔ እንጃ ጨረቃዎቼ መድኃኔዓለም እሱ ብቻ እኔ እንጃ። ቅዱስ ሚካኤል ቅዱስ ገብርኤል በክንፋቸው ከልለው ነገሩን ያስተካክሉት። አሁንም ቢሆን ይሄ ዲኤንኤ ድጋሚ ከተደረገ ይስተካከላል ብዬ አስባለሁ። ግን አስባችሁታል? ኮተቱ አበዛዙ እንደገና ዲኤንኤ እንደገና ሌላ ጣጣ እንደገና ሌላ ጭቅጭቅ እንደገና ሌላ ውስብስብ በቃ ነገሮች ሁሉ ጭምልቅልቅ ነው የሚሉት። አስባችሁታል? እና ቡቡዬ ደግሞ ዛሬ አንድ መልእክት ሼር አድርጓል። ቲክቶክ ላይ ነው ያገኘሁትና አንቺን የያዘ ሰው ምን ይጎልበታል የሚል የእመቤታችን የቅድስት ድንግል ማርያም መዝሙር ነውና፣ አዎ ምንም አይጎልበት እመቤቴን የያዘ ምንም አያንስበት። አንተም እመቤቴን ከያዝክ እውነት ካለህ ምንም የሚያስፈራህ የሚያስደነግጥህ ከሀይሚ የሚያስደብቅ አንዳች ነገር የለም። አንዳች ነገር ከሀይሚ የሚያስደብቅ ምንም ነገር የለም። ትላንትና እኔ ብሩኬ ላይ አንድ ጥፋት አይቻለሁ። ምንድን ነው መደበቅ የለብህም። ምክንያቱም እሷም አንተም ብላ እየተንከራተተች እስካለች ድረስ ሁሉንም ነገር ተነጋግራችሁ ተመካክራችሁ እስከሄዳችሁ ድረስ ቁጭ ብላችሁ መመካከር፣ መነጋገር፣ መፍትሄ ማምጣት ነው እንጂ ብቻዬን ነው የምሆነው መደበቅ ምናምን እንደዛ ማድረግ የለብህም ብሩኬ። ምክንያቱም እች ልጅ አንተም ብላ ነው እየተንከራተተች ያለችው። ስለዚህ የተፈጠረውን ነገር እውነታውን መጋፈጥ፣ ከዛ ቀጥሎ ደግሞ እውነታውን ለማግኘት መሞከር፣ ለመጡ ችግሮች መፍትሄ መፈለግ እንጂ ብቻዬን ልሁን ልደበቅ፣ አንቺ ማግኘት አልፈልግም። ይሄ ትልቅ ስህተት ነው ብሩኬ፣ ድጋሚ እንዳታረገው። እውነቴን ነው። ምክንያቱም ሀይሚን እንዳታሳጣ፣ ከሀይሚ ጋር ሌላ ነገር ውስጥ መግባት እንዳይመጣ፣ ከሀይሚ ጋር አብረህ መቀጠል፣ ችግሩን ከጎንህ ኮና ከመጀመሪያው እስከ መጨረሻው እንድትጨርሱ አንድ ላይ በእናንተ መሀል ምንም ችግር እንዳይፈጠር ሁሉም ነገር ግልጽ መሆን አለበት እንጂ አንቺ ማግኘት አልፈልግም ትንሽ ጊዜ ስጡኝ ምናምን፣ ይሄ ትክክል አይደለም። ይሄ ሌላው እና ሀሰን እነ ምናምን ጋጋተው ምንም አያደርግም። ምክንያቱም እነሱ ጓደኛ ናቸው፣ አብረው መሆናቸው ደስ ይላል፣ ጥሩ ነው። ግን ደግሞ ልክ እንደ ትላንት ነው ማሸበር አስፈላጊ አይደለም። ሁለታችሁ ብቻ መመካከር እዛ ክላስ ውስጥ አሁን ትላንት ብሩኬ ሩም ይዞ አልነበረ? እዛ ውስጥ ዝግት አድርጋችሁባቸው ሁለቱን ውጡና ሀሳንና ነፍሴ ውጪ ተዋቸው። ከዛ ሁለቱ እዛው ይስማማሉ፣ ይመካከራሉ። ከዛ ለችግራቸው መፍትሄ ያመጣሉ እንጂ የማደበቅ ነው።